የሞዲዮ ካቶሊክ ሰማዕታት ክብረ በዓል ተከበረ። ጥር 17 ቀን 2018 ዓ.ም በኢትዮጵያ ካቶሊካዊት ቤተክርስቲያን ጅማ ቦንጋ ሀገረ ስብከት የሞዲዮ ካቶሊክ ሰማዕታት ክብረ በዓል በድምቀት ተከበረ። በክብረ በዓሉ ዋዜማ የጋራ መዝሙሮች፣ የቅዱስ ቁርባን ስግደት፣ ጧፍ ማብራትና የቅዱስ ቁርባን ውደትም ተደርጓል። የክብረ በዓሉን መስዋዕት ቅዳሴ ያሳደጉት የጅማ ቦንጋ ሀገረ ስብከት ጳጳስ ብፁዕ አቡነ ማርቆስ ከቦንጋ ከተማ ጀምሮ አቀባበል ተደርጎላቸው በምዕመናን በመታጀብ ወደ ሞዲዮ ሰማዕታት ስፍራ በማቅናት ክብረ በዓሉ በደማቅ ሁኔታ ተከብሯል። ብፁዕነታቸው የሞዲዮ ካቶሊክ ሰማዕታት መታሰቢያ በዓል ስናከብር ሁሉም ክርስቲያኖች በመከባበር በመዋደድና ለሀገር ሰላም በጋራ በመቆም ሊሆን እንደሚገባ ተናግረዋል። ቤተ ክርስቲያኗም ክርስትናን በተግባር ለማሳየትና ሃይማኖታዊ አስተምሮ በመተግበር ለሰው ልጅ ሁሉ ሰብአዊ አገልግሎት እየሰጠች መሆኑን ጠቁመዋል። በሞዲዮ ሰማዕታት ክብረ በዓል መስዋዕት ቅዳሴም ክቡር አባ ክፍሌ አለማየሁ፣ ክቡር አባ ሳሙኤልና ክቡር አባ አሸብር ይሞ መንፈሳዊ ትምህርት ሰጥተዋል። በክብረ በዓሉ በርካታ ታምራትና ፈውስ ያገኙ ምዕመናን ለሞዲዮ ሰማዕታት ምስክርነታቸውን አስደምጠዋል። 2 ቀን በተከበሩ የሞዲዮ ሰማዕታት ክብረ በዓል ላይ ብፁዕ አቡነ ማርቆስ ለአንድ አገልጋይ የድቁና ማዕረግን መስጠታቸውን ከጅማ ቦንጋ ሀገረ ስብከት ማኅበራዊ ድረገጽ ያገኘነው መረጃ ያመለክታል።